ኃጢአትን ማስወገድ የሚችል እግዚአብሔር ብቻ ነው። ቴክኒካሊ ኃጢአትን ልታስወግደው አትችልም። ኃጢአት የመጀመሪያ ቀን ምንድነው መዝናኛ ነው፣ ሁለተኛ ቀን ለማድረው ከዛ ባህሪ ነው የሚሆነው። አትችሎም። እንቅ ነው የሚያደርግ። ሲነቅል የሚነቅለው እግዚአብሔር ነው። እግዚአብሔር መጣና እንደዚህ ያለው ኃጢአትን ዛሬ ከአንተ ላይ አስወግጄዋለሁ። ከሳሹን አስወጣ፣ የሚከሰስበትን ምክንያት አነሳ። ከዚህ በኋላ ድጋሚ ሰይጣን በዚህ በኩል እንዳይመጣ እግዚአብሔር ግራውንዱን አፈረሰው። በቃ ኃጢአትን ካንተ ላይ ዛሬ አስወግጃለሁ አለና ቀጥሎ እግዚአብሔር እንደዚህ አለ። አላቆመም ይሄንን ማረክ። ንጹህ ልብስ አለብሰሃለሁ አለ። ንጹህ ልብስ ልበስ አይደለም ያለው፣ እኔ ልብስ አቀርባለሁ አለ። እኔ ንጹህ ነው እምለው ነው ማመጣው አለ። ባንተና በህዝቡ ልክ አይደለም አለ። በእኔ የሳንቲፊኬሽን ሌቭል አለ፣ በእኔ የንጽህና መጠን እኔ ንጹህ ነው እምለውን አለብሰሃለሁ አለ። ከዚህ በኋላ እንዳትከሰስ ብቻ አይደለም ማረጋለሁ፣ አዎ ንጹህ ልብስ አለብሰሃለሁ አለ። ይሄም ግን አይበቃህም አለው፣ በአደባባይ ላይ እሾምሃለሁ። ትንቢተ ዘካርያስ ምዕራፍ 3 ከቁጥር 1 ጀምረን እስከ 10 ድረስ ያለውን፣ ምዕራፉ ራሱ 10 ቁጥር ነው ያለው። ከቁጥር 1 እስከ 10 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። የምንወደው የጌታ ቃል እንደዚህ ይላል። እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱንም እነሆ አበሳን ካንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞም ንጹሕ ጥምጥም በራሱ ላይ አድርጉ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔር መልአክ በአጠገቡ ቆሞ ነበር። የእግዚአብሔር መልአክ በኢያሱ እንዲህ ሲል አዳኘበት። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በመንገዴ ብትሄድ ትእዛዜን ብትጠብቅ በቤቴ ላይ ትፈርዳለህ፣ አደባባዮችንም ትጠብቃለህ። በዚህም ከቆሙት ከእነዚህ ጋር መግባትን እሰጥሃለሁ። ታላቁ ካህን ኢያሱ ሆይ ስማ፣ በፊትም የሚቀመጡት ባልንጀሮችህ ለምልክት የሚሆኑ ሰዎች ናቸውና ይስሙ። እነሆ እኔ ባሪያዬን ቁጥቋጥ አወጣለሁ። በኢያሱ ፊት ያኖርኩት ድንጋይ እነሆ አለ። በአንዱ ድንጋይ ላይ 7 ዓይኖች አሉ። እነሆ ቅርጹን እቀርጻለሁ ይላል የሰራዊት ጌታ እግዚአብሔር። የዚያችን ምድር በደል በአንድ ቀን አስወግዳለሁ። በዚያ ቀን ይላል የሰራዊት ጌታ እግዚአብሔር፣ እያንዳንዱ ከወይኑና ከበለሱ በታች ሆኖ ባልንጀራውን ይጠራል። ጌታ የተባረከ ይሁን። ትንቢተ ዘካርያስ ምዕራፍ 3 ላይ ያለ የጌታ ቃል ክፍል ነው አብረን ያነበብነው። ትንቢተ ዘካርያስ ምዕራፍ 3 ላይ ከቁጥር 1 እስከ 10 ድረስ ያለ፣ ምዕራፉ ራሱ 10 ቁጥር ብቻ ነው ያለው። 10ን ቁጥሮች ነው አብረን ያነበብነው። የነብዩ ዘካርያስ ኢያሱ ስለተባለው በዛ ዘመን ስለነበረው ሊቀ ካህን ያየው ራእይ ነው አይደል? ራእዩን ነው በዚህ ቦታ ላይ ያስቀመጠው። ራእይ ነው። ምዕራፍ 3 በሙሉ ራእይ ነው። ዛሬ አብረን እንድንካፈል በልቤ ላይ ያለው ይሄ ስለሆነ በልቤ ላይ የሞላው ይሄ ነው። ይሄ ዘካርያስ የተባለው ነብይ በጣም ብዙዎቻችን እንደምናስታውሰው ሕዝበ እስራኤል ሰኞ ዕለት ነው ዳንኤልን የሰበኩት። ሰኞ ትንቢተ ዳንኤል የምርኮ ዘመን ነብይ ነው ብያለሁ። ይሄ ደግሞ ከምርኮ ከተመለሱ በኋላ ወደ አባቶቻቸው ከተማ ከመጡ በኋላ የይሁዳ ወይንም በዚያን ጊዜ ኢየሩሳሌምን መልሰው ለመገንባት ወደ አባቶቻቸው ከተማ በተስፋ ቃሉ መሰረት ሲመለሱ በሕዝቡ መካከል ከምርኮ በተመለሰው ሕዝብ መካከል ነብይ ተደርጎ የተነሳ አገልጋይ ነው ወንድማችን ነብዩ ዘካርያስ። ይሄ ነብይ ብቻ አልነበረም። ልክ እንደ ሕዝቅኤልና እንደ ኤርሚያስ ሁሉ የካህናት ወገን ነበር። የክህነት ወገኑ ዘካርያስ የነበረበት የክህነት ወገን አዶ የሚባል አያት አለው እና በአያቱ ነው የቀጠለው። መሐል ላይ አባቱን አላስገቡትም። በአያቱ ነው የቀጠለው። አንድ የክህነት ወገን ነበርና እዛ የክህነት ወገን ላይ የነበረ የካህናት አለቃ ነው ዘካርያስ። ነብይነት እንደገና ተጨምሮ ተሰጥቶት ነው። ክህነት በእነሱ ዘመን በመወለድ ነው አይደል? የካህናት ቤተሰብ ከሆኑ ከተወለዱ ይሰጣል። ነብይነት በጥሪ ነበር ያኔ። ስለዚህ እግዚአብሔር ካህኑ ላይ ነብይነትን ጨመረለትና ከምርኮ ለተመለሰው ሕዝብ ቤተ መቅደሱ በዘሩባቤል በኩል ሲገነባ ሕዝበ እስራኤል አብሮት እንዲገነባ፣ ከተማው በነህሚያ በኩል ሲሰራ ሕዝበ እስራኤል አብሮ እንዲሰራ
እግዚአብሔር ለተሐድሶ ያስነሳው በጣም ታላቅ ነብይ ነው ዘካርያስ። ይሄ ወጣት ነብይ እንደምታስታውሱት በባቢሎን የተወለደው ራሱ በባቢሎን ነው። በምርኮ በነበሩበት አገር ነው የተወለደው። ከተመለሰ በኋላ በዚሁ ደግሞ በኢየሩሳሌም አገልግሎቱን ይቀጥላል። ይሄ ወጣት ነብይ ነው። እሱ በሚያገለግልበት ዘመን በዚያው አይነት ዘመን ላይ በዛው ጉባኤ ላይ ሐጌ የተባለ ሽማግሌ ነብይ ደግሞ ነበረ እና ዘካርያስ ቆሞ ትንቢት ሲናገር ሐጌ ቁጭ ብሎ ይሰማል። ሐጌ ቆሞ ትንቢት ሲናገር ደግሞ ዘካርያስ ቁጭ ብሎ ይሰማል። አንድ አይነት ዘመን ላይ አንድ አይነት ጉባኤ ለአንድ ዓላማ ነው ያገለገሉት። ጌታ ይባረክ። እና ትንቢተ ሐጌ ከዚህ በፊት አለ፣ ትንቢተ ዘካርያስ ደግሞ ቀጥሎ አለ። አንድ ዘመን ላይ ለአንድ ዓላማ ለአንድ ጉባኤ የተነሱ አገልጋዮች ናቸው። በጣም የተሳካ አገልግሎት አገልግለዋል። ክብር ለኢየሱስ ይሁን። ቤተ መቅደሱ እንዲገነባ ነበር እግዚአብሔር ያስነሳቸው። ስፔሻሊ ደግሞ በሐጌ በጣም ግልጽ በሆነ አይነት መንገድ ስለ ቤተ መቅደሱ ግንባታ ትንቢት ይነገር ነበር። ቤተ መቅደሱ በዳሪዮስ እና ከዛም በኋላ በነቂሮስ ዘመነ መንግስት 538 ዓመተ ዓለም ገደማ ተገንብቶ አልቋል። ክብር ለኢየሱስ ይሁን። እና የተሐድሶ አገልጋዮች ናቸው፣ የተሐድሶ ነቢያት ናቸው። ይሄኛው ነብይ በጣም የሚገርማችሁ በጣም መሲሐዊ ነብይ ነው። በጣም ስለ ጌታ ስለ ኢየሱስ ክርስቶስ ብዙ ትንቢት የተናገረ ነብይ ነው። ከምዕራፍ 6 እስከ ምዕራፍ 9 ብቻ ከ15 ጊዜ በላይ ስለ ጌታ ስለ ኢየሱስ ክርስቶስ ሰው መሆን፣ ወደ ምድር መምጣት፣ መከራ ስለመቀበል፣ በመስቀል ስለመሞቱ፣ ስለመነሳቱ ነው ወደ አባቱ ስለማረጉ ከ15 ጊዜ በላይ በ3 ምዕራፎች ውስጥ ብቻ ተንብዮአል። ከምዕራፍ 9 በኋላ ደግሞ እስከ ምዕራፍ 14 አካባቢ አፖካሊፕቲክ ሆኖ የመጨረሻውን ዘመን የኢየሩሳሌምን መከበብ መውደሟን የመጨረሻውን ዘመን የጌታችንን መመለስ ሁሉ ሳይቀር በጣም በተብራራ መንገድ የተነበየ ወጣት ታላቅ ነብይ ነው። ጌታ የተባረከ ይሁን። እግዚአብሔር እንደዚህ አድርጎ ይባርካችሁ። ጌታ የተባረከ ይሁን። እና ዘካርያስ እንደዛ አይነት ነብይ ነውና የድሮውን አያውቀውም፣ የድሮውን ቤተ መቅደስ አያውቀውም። እና ይሄኛው ቤተ መቅደስ እንዲሰራ ነው እንግዲህ ከሐጌ ጋር አብረው አይ ቲንክ ሐጌ የድሮውን ቤተ መቅደስ ያውቀዋል፣ የሰለሞንን ቤተ መቅደስ ያውቀዋል። እስራኤላውያን በናቡከደነጾር ተማርከው ከመወሰዳቸው በፊት ምን ልጅ ቢሆን ራሱ የተወሰነ ትውስታ አለውና ሐጌ ትንቢት ቀጥታ ነው የሚያመጣው ስለ ቤተ መቅደሱና የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ ተራራው ውጡ፣ እንጨትንም አምጡ፣ ቤትንም ስሩልኝ፣ እኔ በእርሱ ደስ ይለኛል፣ እመሰገንበታለሁ ይላል የሰራዊት ጌታ እግዚአብሔር ብሎ ሲናገር የቀደመውን የድሮውን ቤተ መቅደስ የሚያውቁ ሽማግሌዎቹ ቁጭ ብለው አለቀሱ። እንጨት ተራራ ላይ ሂዱና አምጡና ይሄንን ቤተ መቅደስ ስሩልኝ እና ዝም ብሎ ከተራራ ላይ በመጣ በኖርማል እንጨት የእግዚአብሔር ቤተ መቅደስ ሊገነባ ነው ብለው አለቀሱ። ሰለሞን እኮ በዝግባ ብቻ በኖርማል ዝግባም አይደለም በሊባኖስ ዝግባ ነበር የሰራው፣ በወርቅ ለብጦታል። የሰለሞን ቤተ መቅደስ የነበረው ግርማ፣ የነበረው ክብር፣ የነበረው ትልቅነት፣ የነበረው የፈሰሰበት የወርቅ ብዛት፣ የከበረ ድንጋይ ብዛት አሁን እንደው ዝም ብላችሁ ከተራራ ላይ እንጨት አምጡና ስሩ ብለው ቁጭ ብሎ ሲያለቅሱ እግዚአብሔር እንደዚህ ያለ የሰራዊት ጌታ እግዚአብሔር እንዲህ ይላል ተባለ። እስቲ አሜን በሉ። ከፊተኛው ቤት ክብር ይልቅ የኋለኛው ቤት ክብር ይበልጠዋል። ያኛው በማቴሪያል ይሄኛው በክብር ይበልጠዋል። እኔ ይሄንን ቤት በክብሬ እሞላዋለሁ። በዚህ ጊዜ ህዝቡ ተነሳ፣ ቀኝ እጃቸውን ማበረቱ፣ ቤቱ ተገነባ። ክብር ለኢየሱስ ይሁንና ለእንደዚህ አይነት ተመሳሳይ ነገር የተነሳ ነብይ ነውና በዛ ዘመን ኢያሱ የሚባል አንድ በጣም ታላቅ የዮሴዴቅ ልጅ ኢያሱ የሚባል በጣም ታላቅ ሊቀ ካህን ነበር። ታላቁ ሊቀ ካህን ይለዋል፣ ራሱ ነው የሚለው ታላቁ ሊቀ ካህን ይለዋል። እና በእግዚአብሔርና በሕዝቡ መካከል የሚቆም ታላቅ ሊቀ ካህን ነውና ኢያሱን በራእይ ያየዋል ዘካርያስ በራእይ ነው የሚያየው፣ በአካል አይደለም እያዩ ያለው፣ ፊዚካሊ አይደለም እንደዚህ አይነት ልብስ የለበሰው እና ራእይ ነው የሚያየው። ነብይ ነበርና አይኑ ተከፍቶ ራእይ ያያል። እና ራእይ ሲያይ በጣም ብዙ እንደዚህ አይነት ልምምድ እንዳለው አስባለሁ እዚህ ውስጥ። እና ራእይ ሲያይ ራእይ እየጠራ አይደለም የሚሄደው፣ እየጠራ ሙልጭ ብሎ ላይታይ ይችላል። እየጠራ ነው የሚሄደውና ገና ራእዩን ማየት ሲጀምር ያየው ታላቁ ካህን ኢያሱ በእግዚአብሔር ፊት ቆሞ አየሁት አለ። መጀመሪያ አይኔ ተከፍቶ ሲያይ የእግዚአብሔር ካህን የነበረው ታላቁ ካህን ኢያሱ በእግዚአብሔር ፊት ቆሟል አለ። ዋው! በጣም ተገርሞ እያየው ያለ ድንገት እንደገና ደግሞ ሳይ ይከሰው ዘንድ ደግሞ ሰይጣን በኢያሱ በስተቀኝ ቆሟል ይላል። ያው በእግዚአብሔር በስተግራ እንደማለት ነው። እግዚአብሔር በቀኙ ልጁን ብቻ ነው የሚያስቀምጠው እና በኢያሱ በስተቀኙ በኩል ይከሰው ዘንድ ደግሞ ሰይጣን ቆሟል አለ። እግዚአብሔርን አየ፣ ኢያሱን አየ፣ ሊከስ ደግሞ ሰይጣን ቆሟል አለ። ይሄ ብቻም አልነበረም። ኢያሱን እንደገና ሳየው እድፋም ልብስ ለብሶ ደግሞ በእግዚአብሔር ፊት ቆሟል አለ። እግዚአብሔርን አይቶታል፣ ኢያሱን አይቶታል፣ ከሳሹን አይቶታል፣ የሚከሰስበትን ምክንያት አይቶታል።
ሰይጣን ዝም ብሎ አይደለም የመጣው፣ ዝም ብሎ አይደለም የገባው፣ ግራውንድ አግኝቷል። ኢያሱ እድፋም ልብስ ለብሶ በእግዚአብሔር ፊት ቆሟል። ስለዚህ ሰይጣን ያችን እንደ ኤግዚቢት ይዞ እድፋም ልብስ ለብሷል ብሎ ገብቶ ሊከስ ነው። አንድ ኢያሱ የሚባል ግለሰብ አይደለም አይደል? ኢምፐርሰን ኢያሱ ብቻ አይደለም። ሰውየው ሊቀ ካህን ስለሆነ በቀኝና በግራ ደረቱ ላይ 6 ነገድ ይዞ በእግዚአብሔር ፊት ስለሚቆም ከምርኮ ተመልሶ የመጣውን ሕዝብ ወክሎ ነው የቆመው። ስለዚህ ሰይጣን እየከሰሰ ያለው አንድ ኢያሱ የተባለ ግለሰብ ሳይሆን ከምርኮ ተመልሶ የመጣውን የእግዚአብሔርን ሕዝብ ነው። ይሄ ሕዝብ የፈለገ ቢደክም የአባቶቼ ከተማ ቤተ መቅደሱ መገንባት አለበት ብሎ ጨክኖ የመጣ ሕዝብ ነው። የፈለገ ቢደክም የእግዚአብሔር ነው። ያውላችሁ ባቢሎንና ፋርስ ማለት ዘንድሮ በየትኛው ሀገር እንደምገልጻቸው አላውቅም። በጣም ከባድ ስልጣኔ ነበረባቸው። በጣም የሴኩሪቲ ጥያቄ የሌለባቸው ሀገራት ናቸው። እና ከባቢሎን ከፋርስም እኮ አንመለስም ያለ ሕዝብ እኮ አለ። ተመለሱ ሲባሉ በነ ዘሩባቤል በነ ነህምያ በነ እዝራ አማካኝነት ሲመለሱ አንመለስም ብሎ የቀረ ለምሳሌ መጽሐፍ አስቴር አንመለስም ያሉ ሰዎች ታሪክ እኮ ወደ አባቶቻችሁ ከተማ ተመለሱ። አልመለስም። ለምን? አግብቻለሁ፣ ወልጃለሁ፣ እርሻ አለኝ፣ ቤት ገንብቻለሁ፣ አልሄድም። ቤተ መቅደሱን እንገንባ፣ አልገነባም፣ አልመለስም ያለ ሕዝብ ነው። ባቢሎን ከባድ ናት። ፋርስ በጣም ከባድ ነው። ያንን እምቢ ብለው የተቃጠለ ድንጋይ ቅጥር ለማድረግ የመጡ ናቸው። እነዚህ የአባቶቻችን ከተማ እግዚአብሔር የሰባ ዓመት ምርኮ ሲያልቅ ትመለሳላችሁ ያለው ትንቢት በእኛ መፈጸም አለበት ብለው የመጡ ናቸው። ቢደክሙም የእግዚአብሔር ናቸው። ስለዚህ ሰይጣን እየከሰሰ ያለው ከምርኮ ተመልሶ የመጣውን ሕዝብ ነው። እግዚአብሔር የኔ ነው ብሎት እየተናገረው ያለውን ሕዝብ እድፋም ልብስ ለብሷል ብሎ ሊከሰው ሰይጣን ቆሟል። እና ስብሰባው እንደሱ ነው። ሶስቱ ናቸው ያሉት። እና እግዚአብሔር ስብሰባውን ጀመረው። ያው እግዚአብሔር ካለ ማንም አይጀምረው፣ ራሱ ጀምሮ ነው የሚጨርሰው። ማንም እግዚአብሔር ከጀመረ ቀጥሎ አስተያየት አሰጥም መቼስ። እና እግዚአብሔር ጀመረው። ሲጀምር እግዚአብሔር የጀመረው ከባዕድ ነው። ኢያሱና እግዚአብሔር ቤተሰብ ናቸው። ያኛው ባዕድ ነው። ምን ሊሰራ ነው የመጣው? ሰይጣን ሆይ አለ። እግዚአብሔር ከተጣራ ሰይጣንም ቢሆን አቤት ይላል። ማንም ዝም አይላትም። ሰይጣን ሆይ አለ። አቤት። እግዚአብሔር ይገስጽ። እኛ በእግዚአብሔር እንገስጻለን። እግዚአብሔር ከሱ በላይ የለም፣ በራሱ ነው። እግዚአብሔር ይገስጽ አለውና ኢየሩሳሌምን የመረጠ አሁን አንድ ግለሰብ ነው የቆመው። እግዚአብሔር የሚመልሰው የከተማ ነው። ምክንያቱም ኢያሱን ብቻ አይደለም የሚከሰው፣ ሕዝቡን ነው። እግዚአብሔር የዋጀውን የኔ ነው ያለው ነው። ስለዚህ እግዚአብሔር ኢያሱን የመረጠ አይደለም ያለው፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽ አለውና ይህ አለው ሕዝቡን እኮ ነው። ከእሳት የተነጠቀ ትንታግ አይደለምን? ባቢሎን የብረት እቶን ናት፣ ታቀልጣለች። እሳቱ በኃይል ሲነድ ከመካከል ተስፈንጥሮ አምልጦ የሚወጣ እንጨት አለ። እንደሱ አይደሉም ነው ያለው። አምልጠው እኮ ነው የመጡት፣ የኔ ናቸው አለው። ከእሳት የተነጠቀ ትንታግ አይደለምን አለው። ውጣ ከመሃል አለው። ችግር ካለም እኔና ሕዝቤ እንጨርሳለን አለ። እግዚአብሔር በሰይጣን በኩል ወግኖ ማናችሁንም አይመታም። አጠገባቸው ያለውን ሰው እግዚአብሔር በሰይጣን በኩል ቆሞ አይመታህም በሉት። ይሄ ሲስተማቲካሊ ጠቅላላ የመጽሐፍ ቅዱሳችን ትምህርት ነው። እግዚአብሔር በሰይጣን በኩል ሳይድ አያደርግም። ከቀጣህም እንዴት እንደሚቀጣ ያቀበታል። በሰይጣን በኩል አይመጣም። ውጣ አለው፣ አስወጣው። እድፋም ልብስ አልያዝክም አላለው። ኢያሱን አልለበስክም አላለው። ሕዝቤ አልወደቀም አልደከመም አላለም። አንተ ውጣ አለው። እኔ አየለው አለው። ሰይጣንን ካሰናበተ በኋላ እግዚአብሔር መጣና እንደዚህ አለ፣ እድፋሙን ልብስ ከላዩ ላይ አውልቁለት፣ እድፋሙንም ጥምጣም ከራሱ ላይ አውልቁለት አለና እነሆ አበሳህን ካንተ አርቄአለሁ። አበሳ ማለት ሊትራሊ ቃሉ ሲተረጎም ኃጢአት ማለት ነው። አበሳ ማለት ችግር ማለት አይደለም። አበሳ የሆነ ነገር አለ። አበሳ ትክክለኛ ትርጉሙ ኃጢአት ነው። እዚህ ክፍል ላይ ያለው ኃጢአትን ማስወገድ የሚችል እግዚአብሔር ብቻ ነው። ቴክኒካሊ ኃጢአትን ልታስወግደው አትችልም። ኃጢአት የመጀመሪያ ቀን ምንድነው መዝናኛ ነው። ሁለተኛ ቀን ለማድረግ ከዛ ባህሪ ነው የሚሆነው። አትችሎም። እንቅ ነው የሚያደርግ። ሲነቅል የሚነቅለው እግዚአብሔር ነው። እግዚአብሔር መጣና እንደዚህ ያለው ኃጢአትን ዛሬ ከአንተ ላይ አስወግጄዋለሁ። ከሳሹን አስወጣ፣ የሚከሰስበትን ምክንያት አነሳ።
ከዚህ በኋላ ድጋሚ ሰይጣን በዚህ በኩል እንዳይመጣ እግዚአብሔር ግራውንዱን አፈረሰው። በቃ ኃጢአትን ካንተ ላይ ዛሬ አስወግጃለሁ አለና ቀጥሎ እግዚአብሔር እንደዚህ አለ። አላቆመም ይሄንን ማረግ። ንጹህ ልብስ አለብስሃለሁ አለ። ንጹህ ልብስ ልበስ አይደለም ያለው፣ እኔ ልብስ አቀርባለሁ አለ። እኔ ንጹህ ነው እምለው ነው ማመጣው አለ። ባንተና በህዝቡ ልክ አይደለም አለው። በእኔ የሳንቲፊኬሽን ሌቭል አለው፣ በእኔ የንጽህና መጠን እኔ ንጹህ ነው እምለውን አለብስሃለሁ አለው። ከዚህ በኋላ እንዳትከሰስ ብቻ አይደለም ማረግህ አለው። አዎ ንጹህ ልብስ አለብስሃለሁ አለው። ይሄም ግን አይበቃህም አለው፣ በአደባባይ ላይ እሾምሃለሁ። እግዚአብሔር ልማዱ ነው እንዲህ ማድረግ። ኢያሱ ጋር አይደለም የጀመረው፣ እያደረገ ነው የመጣው። ከሳሽ አስወገደ፣ የሚከሰስበትን አነሳለት፣ ቀጥሎ ንጹህ ልብስ አለበሰውና ሾመው ሰውየው። ይሄንን ብቻ ቢሆን ያደረገው ይሄ ታሪክ ዘካርያስ ምዕራፍ 3 ላይ አይገባም። ምክንያቱም እግዚአብሔር አሮጌ ያወለቀ አዲስ ሲያለብስ የመጀመሪያው አይደለም። ስለዚህ ለእንደሱ አይነት ሪፈረንስ በጣም ብዙ ታሪክ አለ ማንበብ ከፈለጋችሁ። ከመጀመሪያው መጽሐፍ ጀምሮ እግዚአብሔር አሮጌ ያወለቀ አዲስ እያጠለቀ እድፋም ነገርን እያስወገደ ንጹህ ነገር እያለበሰ ነው የመጣው። ይሄንን ታሪክ ልዩ የሚያደርገው እግዚአብሔር ይሄንን ካደረገ በኋላ ኢያሱን በሰላም ወደ ቤት ሂድ አላለውም። ቁም አለው። አሮጌ አውልቄልሃለሁ፣ እድፋማው ንጹህ አልብሻለሁ፣ ቁም አለ። ለምን አለው? ቆይ ቁም፣ ካንተ ጋር አብረው ያሉ ሰዎች ምስክር ይሆኑኛል። እኔ ባንተ ላይ ዛሬ አዳኛለሁ፣ እናገራለሁ። እኔ ዛሬ አለው እግዚአብሔር። ምን ትላለህ? እግዚአብሔር ለብቻ አይደለም ነግራው፣ ካህናት አሉ ዙሪያ ለአብረው የሚያገለግሉ ይቆሙልኛል፣ እናንተ ምስክር ናችሁ። ምንድነው እግዚአብሔር ሲሉት፣ ባሪያዬን ቁጥቋጥን ካንተ አመጣዋለሁ። እግዚአብሔር ኢያሱን አቁሞ ስለ ኢየሱስ አወራ። ባሪያዬን ቁጥቋጥን አመጣዋለሁ አለ። አሮጌ ልብስ አውልቅልኝ፣ ንጹህ ልብስ አጥልቅልኝ የማይለኝን አለ። ንጹህ የሆነውን መሲህን ካህኔን አመጣለሁ አለ። እንዳንተ በየመንገዱ የማይደክም ካህን ይመጣል አለ። በልቤም በነፍሴም ያለውን የምፈጽምበትን እሱን አመጣለሁ። ቆም አለው። እንዳትሄድ አለው። አሮጌ አውልቄ ንጹህ ያለበስኩኝ እንደዚህ አልቀጥልም አለው። አዎ ባሪያዬን አመጣዋለሁ። እግዚአብሔር ይሄንን ሲናገር ከ400 ዓመት በኋላ ስለሚመጣው ስለ ልጁ እግዚአብሔር ይሄንን እየተናገረ ኢየሱስ በቀኙ አለ። እልከዋለሁ እሱን አለ። ይመጣል አለ። እሱ ይመጣና ይገላግለኛል አለ። ስሙን ቀጥሎ እግዚአብሔር እንደዚህ አለ። የሚመጣው ባሪያዬ ቁጥቋጥ ብቻ አይደለም ስሙ አለ። አንድ ድንጋይ አለ አለ። ኢየሱስን እኮ ነው አለት። በዚያ አለት ላይ 7 አይን አለ አለ። ፍጹም ዕውቀት ነው። ኖሌጁ አልቲሜት ነው። ፍጹም ዕውቀት አይን 7 ማለት 7 አይን የለውም ሲጀመር። እንደዚህ አይነትም አይን ላይ ያለው አይመስለኝም። መንፈስ ነው እሱ። ሁሉን ማወቁን እኮ ነው የሚያሳየው። ባሪያዬን እልከዋለሁ አለ። በልብ ያለውን በሙሉ ያውቃል አለ። መሻቴ እላዩ ላይ አለ አለ። ከዛ ቀጥሎ እግዚአብሔር እንደዚህ አለ፣ የዚህን ምድር በደል በአንድ ቀን አስወግደዋለሁ አለ። እግዚአብሔር የምድርን በደል በአንድ ቀን ያስወገደው እኮ ኢየሱስን መስቀል ላይ ገሎ ነው። እግዚአብሔር እያወራ ያለው እኮ ክሮስ ነው። ክሮስ ሌላ ወሬ፣ ሌላ ኢሹ፣ ሌላ አጀንዳ የለውም። እግዚአብሔር የጥላውን ጨርቅ ቀይሮ አሮጌ አውልቆ ንጹህ አልብሶ ብዬ ምስጋና ፕሮግራም የለም እግዚአብሔር ጋር። እግዚአብሔር የሆነ ነገር ህይወት ላይ ከሰራ ሰበብ ፈልጎ ልጁን ሊያከብርብ ነው። በእውነት ነው ማለት አልቲሜትሊ ከገባ እኔ እዚህ መጥቼ እንድሰብ ከዚህ መጥቼ እንዳገለግል እድል ሲሰጠኝ እግዚአብሔር አንድ የሆነ ጥሩ ቦታ ቆንጆ እንደዚህ አይነት ነገር የለም። እግዚአብሔር ልጁን ማክበሪያ ሰበብ አግኝቷል ማለት ነው እንጂ የኢያሱን ጨርቅ ቀይሮ ሌላ አልብሶት ጥቅሱስ ማስገባት አያስፈልገው። ዝም ብሎ በጓዳ አድርጎለት ጨርሶ ቻው ሊለው ይችላል። እግዚአብሔር ግን አቆመውና እንደዚህ ያለው ባሪያዬን እልከዋለሁ አለና የዚህን ምድር በደል በአንድ ቀን ከኃጢአት ጋር ያለኝን ጉዳይ በሱ በኩል እዘጋለሁ አለ። ከዚህ በኋላ እኔ ኃጢአት ብዬ አላወራም ድጋሚ ኢሹ አይሆንም አለ። እዘጋለሁ አለ። የምድርን በደል ነው ማስወገደው በአንድ ቀን አለ። ይሄ ጌታችን ኢየሱስ ክርስቶስ በመስቀል ላይ የሚሞትባትን ቀን ብቻ አይደለም፣ ዳግም ምጽአቱንም ደርቦ ነው የተነበየው ልጁ። እግዚአብሔር የፍጥረትን አካሄድ ቀይርበታለሁ አለ። ኢያሱ ሆይ ስማ አለው። እየሰማው ነው ሲል ብቻንማ አይሆንም፣ እናንተ ስሙ አለ አብራችሁ። እግዚአብሔር ምስክር ሰብስቦ ነው ያወራው ስለ ኢየሱስ። አልሰማውም እንዳትላለው፣ አንተ እንደዚህ እየኖርክ ትሞታለህ አለው። አዎ ባሪያዬን ነው የምጠብቀው። ቁጥቋጥ ኢየሱስ የእግዚአብሔር ባሪያ ነው። ኢየሱስ የእግዚአብሔር ባሪያ ነው።
ይሄ መቼስ ምናልባት ዛሬ ጊዜው ስላልሆነ እንጂ የማርቆስ ወንጌል ስብከት አይደል? ኢየሱስ የእግዚአብሔር ታማኝ አገልጋይ እኮ የማርቆስ ወንጌል እኮ ኢየሱስ እኮ የእግዚአብሔር ታማኝ አገልጋይ አይደል? ምዕራፍ 10 ቁጥር 45 አይደል? ማርቆስ ወንጌል ተሰብስቦ የሚቀመጠው ሙሉ ማርቆስ ወንጌል ቁጭ የሚለው እኮ ምዕራፍ 10 ቁጥር 45 ላይ ነው። የሰው ልጅ ሊያገለግል እንጂ ሊገለገል አልመጣም አለና እንዲያውም ነፍሱን ለብዙዎች ቤዛ አድርጎ ሊሰጥ ነው የመጣው አለ። ይሄ የማርቆስ ወንጌል ሙሉ ሐሳብ ነው። ኢየሱስ የእግዚአብሔር ታማኝ አገልጋይ ዝቅ ብሎ የሚያገለግል እግር የሚያጥብ እንዲያውም ማገልገሉ ነፍሱን እስከ መስጠት የሚደርስ ሰርቫንት እግዚአብሔር ባሬ እሱ ነው። እልካዋለሁ በልቤ በነፍሴ ያለ ያደርግልኛል። ኃጢአት ነው በአንድ ቀን አስወግዳለሁ አለና ስሙኝ። ክሮስ ብቻ ሳይሆን ሰከንድ ካሚንግ እንደሆነ የምታውቁት የኢየሱስ የመስቀል ሞት ብቻ ሳይሆን ዳግም ምጽአቱ እንደሆነ የምታውቁት ሁሉም አይደለም የሚለው ከበለሱ በታች ሆኖ ባልንጀራውን ይጠራል። ሌላ ህይወት ይጀመራል አለ። ከባሪያዬ በኋላ እሱ ይዘጋዋል፣ ሌላ ህይወት ይጀመራል አለ። እግዚአብሔር የመስቀል ሞቱን ብቻ ሳይሆን ዳግም ምጽአቱንም ደርቦ ተናገረበት። ሌላ ህይወት ይጀመራል፣ እዘጋለሁ በልጄ በኩል አለ። ክብር ለኢየሱስ ይሁን። እግዚአብሔር የሚወዳችሁ ከሆነ ሰበብ እየፈለገ ልጁን ኢየሱስ ክርስቶስን ብቻ በእናንተ ህይወት ላይ ያከብረዋል። መልእክቴ ናት። የሆነ ነገር አድርጎልህ ቢለቅ በእውነት አልተሳካልህም። በእውነት እኔ ብቻ አመስግኝበት፣ እኔ ብቻ እልል ብዬ፣ እኔ ብቻ ደስ ብሎኝ የሚያልቅ ኢየሱስ ክርስቶስን የማያከብር ከሆነ አልተሳካልህም። በጣም የሚወድ ከሆነ እግዚአብሔር ኢየሱስን ነው የሚገልጥብህ። በጣም የሚፈልግ ከሆነ አይኑ ላይ ካለ ልጁን ነው የሚያሳይብህ። አንድ ሴት አለች፣ እኔም እዚህ በጣም ደጋግሜ የማነሳት ሩት በመቸለታም አንስቼላችኋለሁ። ሩት አትገርምም? ታምር አላረገች፣ የሞት አላስነሳች፣ ሽባ አልተረተረች፣ ምንም እኮ የሰራችው ታምር እኮ የለም። ጨክና መሲህ ግንድ ውስጥ የገባች ሴት እግዚአብሔር ከወደደ የሚያደርግልህ እሱ ነው። ኑኃሚን ናት አይደለ? ቤተልሔም ረሃብ መጣ ይልና የት ነው የሄደችው? ሞዓብ። ቤተልሔም እኮ ዳቦ አይጠፋም። ስሙ ራሱ የምግብ ቤት የዳቦ ቤት እንዲራብ ያደረገው እግዚአብሔር ኑኃሚንን ወስዶ ሩትን ይዛለት እንድትመጣ። የታሪክ ባለቤት እግዚአብሔር ነው። መሃል ላይ ቆመህ እኮ አይገባም፣ ካለቀ በኋላ ነው የሚገባ። አሁን ኑኃሚን እኮ እየኖረች አይገባትም ምን እየሰራ እንደሆነ እግዚአብሔር ለመሲያዊ ላይኑ ነው የሚጨነቀው፣ ለኑኃሚን አይደለም የሚጨነቀው። አሁን ለእናንተ አይጨነቅም እያልኳችሁ አይደለም። ኢየሱስን ራሱ የሰጠን ለኛ አስበው ነው። ግን በጣም እግዚአብሔር የሚያንገበግበው ጉዳይ ልጁ ነው። ከኔ በላይ የሚያንገበግበው ኢየሱስ ነው። ኑኃሚንን ወሰዳት። ኑኃሚንን ወሰዳትና በዚያ ባላ ሞተ ይላል አይደል? ልጆቿ ሞቱ ይላል። ከዛ ሁለቱን ልጆቿን ኬሊዮንና መሐሎንን ያገቡት ሩትና ያቺኛዋ ማን ነበር ስሟ? እኔ ባክ ያረገ ሰው ብዙ አልይዝ። ስሙ ሐሳባችሁ መልሱ፣ ረቃችሁ አትሂዱ። ኦርፋ ሁለቱ ምራቶቿ ቀሩ ነው አይደል የሚለው። ከዛ ኑኃሚን በቃ እኔ መራራ ነኝ ብላ ባይዘዌ ወደ ጎን አይደለም ማለት ኮምፕሌኗ ሁሉን የሚችል አምላክ አስመረረኝ አለች። ወደ ጎን ቢሆን ከእንትና ጋር ታወራለህ። ሁሉን የሚችል አምላክ አስመረረኝ፣ ሊገለኝ ነው፣ ኑኃሚን እንዳትሉ ይማራ በሉኝ አለች። እሺ አሏት። ሞዓባውያን ናቸው ልጆቹ፣ ምን ያውቃሉ? ያህዌን እኮ አያውቁትም። ኑኃሚን ላይ እኮ ነው የሚያውቁት። ኑኃሚን ደግሞ የምታስተዋውቃቸው ኮምፕሌን እያደረገች ነው። ይኸውላችሁ የዛ የዕብራውያን አምላክ፣ ኧረ ይኸውላችሁ ጨርሶ ብቻዬን አስቀረኝ። ከዛ በቃ ወደ ሀገር ወደ ቤተልሔም ልሂድ፣ እግዚአብሔር ቤተልሔምን ጎብኝቷል እናንተ አለችና መረቀቻቸው። በጣም አስገራሚ ምርቃት ነው የመረቀቻቸው። ወደ እናቶቻችሁ ቤት ተመለሱ፣ ወደ አባቶቻችሁ ቤት ሂዱ፣ እንደገና አግቡ፣ እግዚአብሔር ቤታችሁን ይባርክ ብላ መረቀቻቸው። ሂዱ፣ አይዟችሁ፣ በቃ ምንም አትሆኑ፣ በፍጹም አንመለስም እያሉ እያለቀሱ መጡ። ይሄ መሳፍንት 16 አካባቢ ነው ታሪኩ። ባይዘው ለብቻው መጽሐፍ ስለተጻፈለት እንጂ ታሪኩን ካስገባችሁት መሳፍንት ዘመን ላይ ነው፣ ምዕራፍ 16 ላይ ነው የሚገባው። እና ሄዱና ከሞዓብ ወደ ቤተልሔም ወደ እስራኤል ክልል መሻገሪያው ላይ ወንዙ ጋር ሲደርሱ ኑኃሚን እንዲያለቻቸው ተመለሱ። አንመለስም። ኧረ ተመለሱ። መሬት ላይ እየተንከባለሉ ሲሉ ቆይ ቆሙ አለቻቸው። ስሜታዊ አትሆኑ አለቻቸው። አይ በፍጹም ስሜታዊ አትሆኑ። እኔ እኮ ተመለሱ ምለው እኮ ስለማልፈልጋችሁ ሳይሆን አሁን ቤተልሔም ገብቼ አገባለሁ አለች ኑኃሚን። እድሜዋ በጣም አርጅቷል። አታገቢም። እንደው ባገባ አለቻቸው። እወልዳለሁ። አትወልጂም። እንደው በወልድ እምወልደው ልጅ አድርጎ ያገባችኋል እንዴ?
አያገባንም። ታዲያ ተመለሱ እንዴ ያገናኙን ልጆቻችን አይደሉ እንዴ? ተመለሱ ስትል ኦርፋ ይላል ስማት። እኔ ግን ኦርፋ ትገርመኛለች። ኑኃሚን አግብታ ወልዳ ልጇ አድጎ ያገባኛል ብላ ነበር ማለት ነው የመጣችው። እንደሱ ማለት እኮ ነው። ስማት መንገድሽን ያቅና አምላክሽ ካንቺ ጋር ይሁን ብላ ሄደች። ስትሄድ የኑኃሚን ፈተናዋ ከባድ ስለሆነ ሩትን ማቆመቻትና አንቺም እንደ እህትሽ ተመለሽ አለቻት። አልመለስም ስትላት ኑኃሚን ልቀጥል ስትል ምንም እንዳትቀጥይ፣ እምትሄጂበት ቦታ እሄዳለሁ፣ እምትኖርበት ቦታ እኖራለሁ፣ እምትሞችበት ቦታ እቀበራለሁ፣ እኔና አንቺን የሚለየን ከዚህ በኋላ ሞት ነው አለቻት። እንደማትመለስ ስታቅ ይዛት ተሻገረች። ሩት በዚህ ጭካኔ ወደ ቤተልሔም ስትሻገር አሕዛብ በእምነት ይድናሉ የሚል ስብከት ሞዓባዊ እግዚአብሔር ወደ ኢየሩሳሌም ቀላቅሎ ሰበከ። አሕዛቦቹ እኛ እንደምንድን እግዚአብሔር የምስራች ያለው ሞዓባዊቷን ኢየሱስ ግንዱስ ለመቀላቀል ጨክኖ ነው። ሞዓባዊቷ ሴት ስሙኝ፣ በሕጋቸው ሞዓባዊት ሴት ያገባ እስከ 8 ትውልዱ እኔ ቤተ መቅደስ እንዳይመጣ ብሏል እግዚአብሔር። 9ኛው ራሱ ከመጣ አደባባይ ይቁም ብሏል። ሩት ሞዓባዊ ያገባች አይደለችም፣ ሞዓባዊት ናት ራሷ። ቤተ መቅደስ አይደለም እንዳትመጪ የተባለችው፣ የኢየሱስ ግንድ ውስጥ ነው ሰብራ የገባችው። እግዚአብሔር በጣም ከወደደ ኢየሱስ ጋር ይቀላቀላል። ምንም ሌላ ፕሮግራም የለም እዚህ ቤት፣ ኢየሱስ ብቻ። እስቲ ጮክ በሉና ኢየሱስ በሉ እስቲ። በቃ የለም። ይሄው ምናልባት እኔ ዛሬ ጊዜው ስለማይበቃን እንጂ ሁሉንም የመጽሐፍ ቅዱስ ታሪክ ብናመጣው እያንዳንዱ ታሪክ ኢየሱስ ላይ ላይን አፕ አለ፣ ይገጥማል ኢየሱስ ጋር። የለም ሌላ እንትን ያደርጋል፣ እንትን ይሰራል፣ ቻው። እንደዚህ አይነት ነገር የለም። እሱን እግዚአብሔር ከሰራ ቀጥሎ ኢየሱስ አለ አጠገቡ ላይ። እግዚአብሔር ልጁን የማያከብር ነገር በዘላለም ፕሮግራም ውስጥ የለውም። የእግዚአብሔር ዘላለማዊ የማዳን እቅድ ውስጥ ያለ ነገር ብቻ ነው እዚህ ውስጥ የገባው። ሁሌ ላለው አብርሃም የሚባል ሙሴ የሚባል እከሌ የሚባል የቀደመ ኪዳን ጀግና ምናምን የለም። ብቻውን ባለ ታሪክ የሆነ የለም። እነዚህ ሰዎች በሙሉ እዚህ ውስጥ የገቡት ኢየሱስን አይተው። ኢየሱስ ሲሉለት እግዚአብሔር ቀላቀላቸው። ኢየሱስ ሲሉለት እና 4 መጽሐፍ ጻፍ፣ 5 መጽሐፍ ጻፍ ባለ ታሪኩ። እውነቴን ነው የምላችሁ፣ ይሄ ጊዜ ይሄ ዘመን ያልፋል። ዘላለም አትፈልጉም መቀጠል? በዘላለም መንግስት መክበር ፕላን አታረጉ? ዛሬ ለጌታ ስትል የሚያስከፋ ነገር ቢኖር ዘላለም ትከብርበታል። ያልፋል። ይሄ በፍጹም አንታለልም። ይሄ ሰውነት የሚያረጅ አይመስልም። ይደክማል፣ ይወድቃል፣ ይሞታል፣ ይቀበራል። በፍጹም እንዳትታለል። ዘላለም አለ ከፊታችን። ተጠነቀቅለትም አልተጠነቀቅም ምንም አልክ ይሄ ዘመን እየሄደ ነው። ለጌታ ቀድሰን እንኖራለን፣ ዘላለማችን ይቀየራል። እስቲ ጉባኤ ይጩና ኢየሱስ ይበልስ። ሩት መጣች። ምንም ፕላን አድርጋ አይደለም የመጣችው። ባይዘው አምላክሽ አምላኬ ነው ብላ ነው። ሕዝብሽ ሕዝቤ ሊሆን ይችላል። አምላክሽ አምላኬ ግን በነሩት ዘመን አይሆንም። ለምን መሰለ? የሩት አምላክ ማለት ካሞሽ ነው። ካሞሽ ማለት የበኩር ልጅ የሚታረድለት ሰይጣን። የበኩር ልጅ ነው ባይዘው ወስዶ የሚያርዱት። በጣም ኢቪል ነው። ካደችው። ያንቺ አምላክ የኔ ነው አለችው። በቃ በፍጹም አልፈልግም አለች። ሕዝብሽ ሕዝቤ አምላክሽ አምላኬ ካለች በኋላ ነው ሕዝብሽ ሕዝቤ። እግዚአብሔር ገነጠላት፣ ከዛኛው ላይ ቀላቀላት። ኢየሱስ ግንድ ውስጥ ከገቡ 5 ሴቶች መካከል ብቸኛዋ ሞዓባዊት ናት። በ14 3 ማቴዎስ፣ በ21 2 ሉቃስ ሲያስቀምጥ ሩትን አልረሷት። ቦኤዝ የተጠቀሰው በሩት ነው። ባይዘው ሩትን ያገባው ቦኤዝ ተብሎ አይሁዳዊውን ሰው የጎትታ ያመጣችው እሷ ናት። የንጉሥ ዳዊት ቀድመ አያት ናት። የጌታ ኢየሱስ ክርስቶስ ደግሞ ላይን ውስጥ ያለች ሴት ናት። የንጉሥ ዳዊት ቀድመ አያት ናት። ባይዘው መሳፍንት ዘመን ላይ እኮ 4 ምዕራፍ ያላቸው እኮ ብዙ ሰዎች አሉ። መሳፍንት መጽሐፍ ላይ ዮፍታሔ፣ ጌዲዮን፣ ሶምሶን 4 ምዕራፍ እኮ ነው ያላቸው። ሩት 4 ምዕራፍ ይሰጥሽና ግቢ ስትባል እምቢ ብላ በስሟ መጽሐፍ። ብቸኛ አሕዛብ ናት ባይዘው በስሟ መጽሐፍ ያላት ብቸኛ ስክሪፕቸር ቅዱስ ቃል ላይ ቅዱስ መጽሐፍ ላይ መጽሐፍ አለ በስሟ ሩት። በኑኃሚን በእስራኤላዊቷ ስም አይደለም የተሰየመ፣ በሩት ነው የተሰየመ። ሞዓባዊት
የጻፈው ሳሙኤል ነው። ባይዘው ሩት አይደለችም የጻፈችው። ሳሙኤል እስራኤላዊ ብቻ እንዳይመስል ካህን ነው፣ መስፍን ነው፣ ነብይ ነው። ይህን ሶስት ኦፊስ ሙሴና እሱና ኢየሱስ ናቸው አይደለ የያዙት፣ ክህነትን፣ ነብይነትና መስፍንነትን። ይሄ ሰውዬ ማለት ከእስራኤላዊም በጣም ከባድ እስራኤላዊ ነው። ጻፋለው በማ በሞዓባዊቷ ስም መጽሐፈ ሩት። አትችልም። በኑኃሚን ላድርገው በቅንፍ እንዳታረግ። እግዚአብሔር ሰበብ ፈልጎ ኢየሱስን ብቻ ይግለጥብን። ከወደዱን ኢየሱስ ብለው ይውደዱን፣ ከጠሉን ኢየሱስ ብለው ይጥሉን። የሚቀበል ካለ ኢየሱስ ብለው ይቀበል። ኢየሱስን የማይወድ ላንተም አይጠቅም። አልፈልግም፣ እኔ በግሌ አልፈልግም። ከኢየሱስ ውጪ አልፈልግም። ፈቃደኛም አይደለሁም። እኔ ዝግ ነኝ፣ ሩም የለኝም። ከኢየሱስ ውጪ የሆነ ነገር ከእድሜያችሁ ላይ ይሰበር። ኢየሱስ የሺህ ዓመታት ነገስታት ወደቁ፣ ባለስሞች ተሻሩ፣ አለቃ ኃያል የተባለ ወደቀ፣ ፌል አረገ፣ ሲስተም ፌል አረገ፣ ኪንግደም ፈረሰ፣ ሁሉ ወደቀ። ይሄው ሺህ ዓመታት እያሸነፋል፣ ሺህ ዓመታት ነፃ እያወጣል። የሚታየው ዓለም ላይ ብቻ እኮ አይደለም፣ መናፍስት ሺህ ዓመት አጋንንት የማይችለው የኢየሱስን ስም ብቻ ነው። ጮክ በሉና ኢየሱስ በሉት እስቲ። የለም ሌላ። ይሄ ትልቁ ትርክት ከዘፍጥረት እስከ ራእይ ያለው ስለ ኢየሱስ ነው። the whole package ክራይስት። አንድ በጣም የምትወደው ሴት አለች አይደል? ከይሁዳ ጋር በተያያዘ ዮሐንስ ወንጌል ደጋግመን የምናነሳት ምስኪን ሴት። ወርሺፕ የሚባለው ነገር የሚገባኝ እሷን ሳስብ ነው። በሰው ደረጃ አምልኮ፣ በመላእክት ደረጃ የተጻፈ ጥቅሳል። ራእይ ምዕራፍ 4 ላይ አለ አይደል? ምንም ሳይደረግላቸው ቅዱስ ቅዱስ እያሉ ይቀጥሉ አሉ። የመነካት ውጤት ነው አይደል ወርሺፕ ያሉ። እሷ ግን ከአቅም በላይ ነች። በነበረው ሶሻል ሲስተም ሳትያዝ በዚያ የዛሬ 2000 ዓመት በነበረው ባይሁዳውያን ካልቸር መካከል ለሴቶች ብዙ ቦታ አይሰጡም። ቀጥሎ እሷ ኃጢአተኛ ናት። በፍጹም ሊነኳት ሊያዩት ፈቃደኛ ባልሆኑ ሰዎች መካከል መነካት ምን ያህል ሲሪየስ እንደሆነ የምታውቁት አቋርጣው መጣች። ሊያዋርዷት ይችላሉ፣ ሊሰድቧት ይችላሉ። በሰው መካከል ክብሯን ነክተው ሊያስወጧት ይችላሉ። ምንም አልመሰላትም፣ አልፋው መጣች። ለሱ ከሆነ ይሄንን ሁሉ ጋፈጠዋለሁ ብላ አለኝ የምትለውን ሽቶዋን ይዛ መታ ኢየሱስ እግር ላይ ደፍታ እንባ ጨምራ በፀጉሯ ያበሰች። ወርሺፕ ነው። አምልኮ እንደሆነ የምታውቁት ኢየሱስ በሰጠው መልስ ነው። ሌላው ሰው የሆነ ነገር ሊመስለው ይችላል። በጣም ጥሩ ነገር እያደረገች ነው ለኢየሱስ ሊል ይችላል ሌላ ሰው። ኢየሱስ ተቀባዩ ነው የነገረን። ይሁዳ የሆነ አስተያየት ሲሰጥ ጌታ ምንድን ነው ያለው? ተዋት ለቀብር ያርገዋለች። ተው አምልኮ ነው፣ እየተቀበልኩ ነው አለ። ሂዝ ጋድ። እሱ እኮ መለኮት ነው እንደ አባቱ። ስለዚህ እየተቀበለ ነው። ታውረፍ ለቀብር ያርገዋለች አለና አይ የ300 ዲናር ሽቶ፣ የ500 ዲናር ሽቶ፣ የ1 ሚሊዮን ዲናር ሽቶ፣ የስንት ሚሊዮን ዲናር ሽቶ እኮ ሊመጣ እኮ ይችላል። ከዲናሩ ጋር አይደለም አይደል? ኢየሱስ ፕሮግራሙ ከልቡ ዋጋ ነው። ከዛ ኢየሱስ ጎትቶ የሷን የ300 ዲናር ሽቶ ጎትቶ ሞትና ትንሣኤው ላይ ሰፋው። ለቀብር ያረጋቸው አሉ። ለቀብር ያረጋቸው ሲል ያው ጌታ ገብቶናል አሉ ይላል። ቀጥሎ ግን ምን ማለት እንደሆነ አልገባቸውም ይላል። ያው ራሱ ገብቶናል ያለውም ሰውዬ መሃል ላይ ነበር አብሮን የጻፈው። ስሙን በኋላ ላይ ለቀብር ያርገዋለች ማለት ምንድነው? ሬሳዬን ሽቶ ልትቀባ ትመጣለች እኮ አይደል? እዚህ ጋር እግሬ እንደቀባቸው እዛ ጋር ደግሞ ሬሳዬን ትቀባለች ነው። ሬሳዬን ልትቀባ ስትመጣ ተነስቼ ስለማታገኘኝ ሬሳዬን እንደቀባችሁ ቆጥሬዋለሁ አለ። ኢየሱስ መሞቱን መቀበሩና መነሳቱን አወራበት። በጣም የሚወድ ከሆነ ወስዶ እላዩ ላይ ነው የሚገጥምህ እና እሞታለሁ አለ። በዚህ ሽቶ ለቀብሬ እኮ ነው እሞታለሁ አለ። ቀጥሎ እቀበራለሁ አለ። ከዛስ ያኔ ስለማታገኘኝ አሁን እንደቀባችን ቆጥሬያለሁ ማለት እነሳለሁ አለ። ሰው አምላክ ሰው የሆነበትን የመጨረሻ ፕሮግራም በ300 ዲናር ውስጥ አወራ። የምታስታውሱ ከሆነ ኢየሱስ የተቀበረበት መቃብር ላይ ሽቶ ልትቀባ ሄደችው እሱ አይደለች? በዮሐንስ ወንጌል ላውራው ማቴዎስና ሉቃስ ሌላም የጨመሩት ነገር አለ። ዮሐንስ ግን እዛ በጣም እንትን ነው አይደል? እና ምን አለን ዮሐንስ? ልትቀባ መጣች ይላል ሽቶ ይዛ።
ልትቀባ መጣች። ሽቶ ከእጇ አይጠፋም። አንዳንድ ሰው ይገርማል። እኔ ለማንም ሰው መልእክት አልተናገርኩም፣ ግን ጥሩ እንትንች በቃ የአልባስጥሮስ ሽቶ ነው፣ በጣም ውድ ነው፣ ኢምፖርትድ ፐርፊውም ነው። እና ይዛ መጣችና ልትቀባው ስትሄድ ድንጋዩ ተንከባለዋል። ወደ ውስጥ እንደዚህ ብላ ስታይ የለም። ጌታዬን ማን የወሰደብኝ ብላ ድንግጥ ብላ ልትቀባ የመጣችው ኢየሱስን ነው። እነሳለሁ የሚለውን እሷም አልገባትም ያኔ። ከዛ ዞር ስትል አንድ ሰው ቆሟል አጠገቧ። አትክልተኛ ነገር መሰላት፣ እዛ ያለውን የመቃብር ስፍራውን የሚያስተካክልና ፊቱን አላየችው። ጌታዬን የወሰድከው አንተ ነህ አለችው። ሞቶ እኮ መቃብር እኮ ነው፣ ሞቶም ጌታዋ ነው። እዚህ ውስጥ አንድ የተቀበረ ሰው ነበር፣ አወጣኸው እንዴ? አይደለም ያለችው። ስቲል ሂዝ ማይ ሎርድ፣ ጌታዬ ነው። እዚህ መቃብር ውስጥ ሞቶም ጌታዬ ነው። ሎርድ ኩሪዮስ ነው ያለችው። ባይዘው የተከበረ ሰው ሳይሆን ከሰማይ የወረደ አዳኝ አለችው። አንተ ነህ የወሰድከው ጌታዬን ስትለው ለካ ራሱ ተነስቶ ነው። ዞራልና ማርያም፣ እናንተ ብትሆኑ የዛን ቀን ምንም እንደ ጥቅስ አትዩኝ። አሁን እናንተ በእውነት ነው ብላችሁ አሁን የተጻፈ ጥቅሱን ተውት። ቆመ አንተ ቆመ እያለ በስምህ እከሌ ብሎ ቢጠራ ሰው አትሆንም። እኔ ሰው አልሆንም። ማርያም ሲላት ለሚወዱት ቶሎ ቶሎ ይገለጥ የለ። ከነ ጴጥሮስ በፊት እኮ የመጀመሪያ የትንሣኤ ሰባኪ እሷ ናት። ኢየሱስ ተነስቷል የሚል የትንሣኤ ስብከት ለጴጥሮስ የሰበከችው ማርያም ናት። ተነስቷል የትንሣኤው ምስክር ነኝ ላለው ሰውዬ ተነስቷል ያለችው እሷ ናት። ለትንሣኤ ሰባኪው የትንሣኤ ሰባኪ ነበረች። ማርያም ሲላት ትወደዋለች። አንተ ነው የወሰድከው ነበር ቅድም ያለችው። ኢየሱስ እንደሆነ ስታውቅ ረቡኒ አለችው። መምህሬ፣ የህይወቷ መሪ ነዋ፣ የህይወት አስተማሪዋ ነው። መምህሬ ስትለው እንዳትነኪኝ አላት። እንዳትነኪኝ፣ ወደ አባቴ ገና አልሄድኩ፣ ሂጂና ለወንድሞቼ ተነስቷል በያቸው። ኦ ማይ ጋድ! እኔ እንደዚህ አይነት ኢንካውንተር ነው የሚያሸንፈኝ ታውቃለህ። እንደዚህ አይነት መነካት እግዚአብሔር ያሳየ። ከዛ በኋላ ሽቶም ጥቅስ የለውም። ሽቶም ርዕስ አይደል፣ ጠላው ሮጠች መሰለኝ እንዴ። ምክንያቱም ልቀባው በላይ ያመጣችሁ ጌታ ቆሟላ። ሽቷን ጠላ እንዴት እንደሮጠች ዮሐንስ መቼስ እንደው በጣም አንገብጋቢው ጉዳይ ለመጻፍ አንገብጋቢው ኢየሱስ መነሳት ነው። የሷ ሮጥ አይደለም እንጂ እንዴት ሾክ ውስጥ እንደወደቀች እንዴት እንቅፋት እንደመታት አቧራ በአቧራ ሆና እንዴት እንደደረ ፍጥነቷን ዝም ብለህ አስበው። የኢየሱስን ትንሣኤ ለማውራት ሮጣ ሄዳ በር ዘግቶ ቁጭ ብሏል። ማን ነው አሉ ውስጥ። ምክንያቱም ሮማውያንም ሊሆኑ ይችላሉ፣ ፍርሃት ላይ ናቸው። እኔ ነኝ ትንፋሻው ቁርጥ እያለ የሮጠች ነው የመጣችው። እኔ ነኝ ማርያም ነኝ አለች። በሩን ሲከፍቱት ጌታችን ተነስቷል። ምን አይነት እከሌ ነኝ፣ እንዴት አደራችሁ፣ ሰላም አደራችሁ፣ ደህና ዋላችሁ። ምን ዜና አለ ከኢየሱስ ሌላ? ምን የምታወሩት አንገብጋቢ ርዕስ አላችሁ ከኢየሱስ በላይ? ሌላ የላትም። ሰሞኑን 3 ቀን አልተገናኙ። እሷ ቤቷ ናት፣ እነሱ ፈርተው ተደብቀዋል። ጌታችን አለች ተነስቷል። ማ ኢየሱስ? አዎ ጴጥሮስና ዮሐንስ በዮሐንስ ወንጌል መሰረት ነው። ጴጥሮስና ዮሐንስ እየሮጡ ተነስቷል። ነገሩ እውነት ነው ማለት ነው። ያው ይሄ ሽባን ተረተሩ ወራውራውና ብቻ አይደለም ማለት ነው። ትንሣኤውም የምር ነው። ሲሮጡ ሉቃስ ሌላ ታሪክ ጻፈ። በማርያም ስብከት ከቸርቹ 2 ሰው ባካረገ። እነ ቀለዮጳ ተነስቷል። እና አንቺ ታየኝ ነው የምትዩ? ኢየሱስን እኔ ያየሁት ነው የምትዩ? ለአንቺ ከተገለጠ ይሄ ነገር እውነት አይደለም ብለው እነ ቀለዮጳና ማን ያጓደኛው ወደ ኤማሁስ ምዕራፍ 4። ምክንያቱም ጌታ ኢየሱስ ክርስቶስ ይኸውላችሁ፣ እኔ ግን ኢየሱስ አይገርምም። እነ ጴጥሮስ ሮጦ መቃብር እስኪመጡ እነ ቀለዮጳ ለመመለስ ሄዷል። ሂዝ ጋድ ኦምኒ ፕሬዘንት ነው፣ የትም አለ። አየ እነዚህኞቹ መቃብር ደርሰው እስኪያገኙ ድረስ እነ ቀለዮጳን ለመመለስ ወደ ኤማሁስ ሩቅ እንዳይሄዱ ነው፣ በጣም እንዳይደክሙ እኮ ነው። ሲመለሱ ይደክማቸዋል። ከዛ ይሄዳሉ። ምን አይነት ነገር ነው ባከና ያር ሲሄዱ ድንገት መሀላቸው መጣና ወደ እንደ ሰው ደካማ ፍጡር የለም። በጣም እየዛሉ እኮ ነው የሚሄዱት ነው የሚለው። አንተ እየመረራቸው ከዋናው ነው እየተለዩ ያሉት።
ስልችት። አንተ ወደ ቤት ይሰለቻል እንዴ? እኔ ከቤት ስወጣ ነው የሚሰለቸኝ። ወደ ቤታቸው እየሰለቻቸው ነው የሚሄዱት። ከህይወት ነው እየራቁ ያሉት። እንዲህ እየዛላችሁ የምትሄዱት አለ። አንተ ማታ ነው እንዲህ እየዛላችሁ የምትሄዱ ሲላቸው መዛላችን የገባው ማን ነው ብሎ አይጠይቅም ሰው። አንተ ኢየሩሳሌም እዚህ ስለሆነው ነገር እንግዳ ነህ እንዴ? ምን ከሌላ ሀገር ነው የመጣው? ምን ሆነ አላቸው። ሰው ታውቃላችሁ ሲሞት ነው ሚስጥር የሚወጣው። እውነቱ የሚወጣው እኮ ሰው ሲሞት። እንዲህ አሉት ሞቷል። በቃልና በስራ ብርቱ ስለነበረው የተናገራትን በሙሉ ያደርጋል። ስለዚህ ስለ ናዝሬቱ ስለ ኢየሱስ አልሰማህም እንዴ? እስራኤልን ይቤዣል ብለን ጠብቀን ያለውን በሙሉ ስላደረገ ይሄንንም ያደርገዋል ብለን ነበር። ምን ዋጋ አለው? በካህናት እጅ ተላልፎ ተሰጥቶ ባከ ሰቅለው ገደሉት። ከተቀበረው ዛሬ 3ኛ ቀኑ ነው አሉት። እነሳል ያለው በ3ኛው አይደል እንዴ? ምን አለ በ4ኛው ቢመለሱ? ሰው እኮ በጣም እኮ በእውነት እግዚአብሔር ካረዳው እኮ እንደሰው መፈጸሚያ ቀኑ ላይ ኮቶ ይላል። ይንጥቀቀን እንዳይቀር ነው የምፈራው እንጂ ሰው በእውነት እኮ ነው ብላችሁ ዛሬ ከተቀበረ 3ኛ ቀኑ ነው ሲል ይኸውላችሁ መጽሐፍ እንደዚህ ይላል። 15 ኪሎ ሜትር ነው የሄዱት። 15 ኪሎ ሜትር እየሰበካቸው ማለት ከሕግ ይላል ከነቢያትና ከመዝሙራት ዘሆል ብሉይ ኪዳን ማለት ነው። ኢየሱስ ክርስቶስ መከራ ሊቀበል ሊሞት ሊቀበርና ደግሞ ከሙታን በ3ኛው ቀን ሊነሳ እንደሚገባው እየጠቀሰ ያስረዳቸው ነበር ይላል። እኔ ነኝ አላላቸው። እየጠቀሰ እንትኑን ጠብቆ ነው ያስረዳቸው። ነገ እንዳይመለሱ በእውቀት እንዲመለሱ ነው። አይ ስሜት ሆኖ ከተመለሰ ነገ የሚሆነ ቀን ይመለሳል። ለይሶዬ አውቀ ከወጣ ግን አትመለስም። ስለዚህ ነው አስረዳቸው። ግጥም አድርጎ አርማታ ነው የሰራው። እዚህ ኮንክሪት አርሲሲ የሚሉት አለ። ይሄ ውሃ ውስጥ የሚቆመው ይሄ ውሃ ራሱ የማይሸረሽረው ኮንክሪት አለ። እሱን ግጥም አድርጎ ገነባባቸውና ቤታቸው ሲደርሱ ወደዱት። ታውቃል ምን አይነት ሰባኪ ነው በቃ አንተ ልቤን እዳል ሲሰብክ ይሄን ሰውዬ እንዴት እንለየዋለን? ግባና አራት አብረህም ብላ አሉት። እሺ አላቸው። እሱ ሊያረግ ያለውን ያውቃል። እዛ እነ ማቴዎስና እየጠበቁት ነው። እነዚህን ተሸክመው ወስዳቸውም እንደመጧት ነው የሚመለሷት። አንደኛ ያጠፋው ነገር ዋጋ ያስከፍላል። 15 ኪሎ ሜትር ዘርቷል ያጭዷታል። ረቃችሁ አትሂዱ። በዚህ በጣም ብትስቱ መንፈስ ይሆናችሁ ሳቱ። በጣም ወደ ዓለም አትሂዱ። መመለሻው ሩቅ ነው። መመለሳችሁ ላይ ቀር የትም ሄዳችሁ ይሄን ህይወት አታገኙትም። ይሄ ህይወት ያለው እዚህ ቤት ብቻ ነው። ይሄ ህይወት ያለው ኢየሱስ ጋር ብቻ ነው። ምንም ያጓጓ ምንም ይምሰልህ ብትሄድም ትመጣል። ይሄ የዘላለም ህይወት ነው። ኢየሱስ እንወድሃለን በእውነት። ከዛ ያው ማዕድ ላይ ሁሌ እሱ ነው የሚያመሰግነው። አይሰጥም ያበዛዋል። ሌላ አንተ ብሎ ነው የሚያመሰግነው። አሁን ሌላው ቢያመሰግን ምንም ያለችው ናት የምትበላ። እሱ ሲያመሰግን ለሰፈር ነው። እና ተቀበላቸውና ቆረሰው አይደል? አመሰግናለሁ ብሎ ቆረሰውና ሰጣቸው። አንተ ሰው ምግብ ሲቀበል አይኑ ይበራል። ረሃብ መጥፎ ነው፣ ይጋርዳል። ተቀብለው ልክ ማዕዱን ቆርሶ ሲሰጣቸው አይናቸው ተከፈተ፣ አወቁት። እንዴ ሲሉ ጠፋ ከመሃላቸው። ኦልሬዲ ደረሷ ብርሃኗ ላይ። አሁን የደረሱበት ብርሃን የትም ያስደርሳቸዋል። 15 ኪሎ ሜትሯ መመለስ አይደለም የህይወት ዘመን ነው። ይሞቱለታል ገና። ይሄ ብርሃን የላይፍ ታይም ነው። መጽሐፍ እንደዚህ ነው አይደለም የሚለው? እኔ በሉ አይልም እኮ ባይዘው ተነስተው ወደ ኢየሩሳሌም 15 ኪሎ ሜትሯን መጽሐፍ እንደዚህ ነው። እየዛሉ ነው የሄዱት። ሲመለሱስ ደረሱ ነው የሚለው ባይዘው። ድካም የለም። ይብራልኝ ይንካ ከነካ ጉልበቴን ያመኛል ሰጻለ አትልም። ተንበርከካ ነው የምትገኘው። ዝለት ስንፍና ምናምን የሚመታው በብርሃን ነው። እሱ ከተገለጠልህ ትጋት ህይወት ነው። ህይወት ነው። ትጋም አትባልም፣ አትመከርም። ስትኖረው ነው የምትገኘው። ሮጠው ሄደው ልክ እነ ማርያም የተሰበሰቡበት ቦታ እየመጡ እያለ የዮሐንስን ደግሞ ልንገራችሁን አልጨርስም። ጴጥሮስና ዮሐንስ መቃብር ሲደርሱ ኢየሱስ ይወደው የነበረ ደቀ መዝሙር ነው የሚለው ስለ ዮሐንስ። ራሱ ስለሆነ የጻፈው ዮሐንስ ነኝ አይልም። ራሱን በጣም ደብቆ አርጅቶ ስለጻፈ በጣም እንትን ነው፣ ሰልፍለስ ነው ሰውየው። በጣም ስለበሰለ ስሙንም አይጠቅስም። ያው በጣም ስበስሉ ትጠፋላችሁ አይደል? በጣም ስበስሉ እኮ አትታዩ። ስለዚህ ሰውየው እኔ የከሌ ነኝ አይልም። ኢየሱስ ይወደው የነበረ ደቀ መዝሙር ነው። ጴጥሮስን ኬፋ ይለዋል። ሲሮጡ ይሄ እድሜ ልጅ ነው፣ ከኬፋም ልጅ ነው። ስለዚህ ሩጫ ይቀድመዋል። በል ብሎ ቀድሞ ደረሰ ይላል። እኔ አሁን ቀድመህ ትደርሳለህ የሚል ስብከት የሚወጣው አይመስለኝም። ዝም ብሎ ሩጫ ነው ይመስለኝ። ኖርማል ሩጫ ልጆች ሲሮጡ አይነት
ይሄኛው 18 ዓመቱ ነው ሲጠራው 21 ዓመቱ ነው ማለት ነው ዮሐንስ። ያኛው ትንሽ ተለቅ ይላል። ስለዚህ ሩጫ ኃይለኛ ነው። ሮጦ ቀድሞት ደረሰ ይልና ዮሐንስ ሮጦ ቢደርስም ሪዘርቭድ ነው። ቆሞ በር ላይ መቃብሩ በር ላይ ቆሞ ወደ ውስጥ አየ። አንተ ተነስተን ማለት ነው ነገር ብሎ ሲጠብቅ እኔ ጴጥሮስ እኮ ሰወደው ደረሰ ይልና ገባ ይላል። ወይ በጣም ነው የምወደው በእውነት። ሰማይ እናገኘዋለን እኮ ደረሰ። አንድ ምን አትሉትም? ሰማይ ጂሰስ እንኳን እንደሱ ባሉበት ዘመን ታሪኩ ተሰራ። ኢየሱስ እንኳን በእንደነዚህ አይነት ሰዎች ዘመን ሰራ እና ደረሰ ይልና ከዛ ዮሐንስ ቆሞ ሳይ ገባ ይላል። ኢየሱስ የገባ በመቃብር ምንም አልሆንም ብሎ ዘው ብሎ ገባ ይልና አየ አመነ ይላል። ተነስቶ ነው እባክህ ሲል ዮሐንስ ገባ። ገብቶ አይቶ አመነ አይልም ጻፈው። ሲጽፈው ምን እንዳለ ታውቃለህ? ኢየሱስ ከመቃብሩ ሲወጣ ወይንም ከሞት ሲነሳ የተከፈነበትን ጨርቅ አልነካውም ብሎ ጻፈ። አሁን ድንጋዩን አላንከባለለም ብሎ የጻፈልን ማቴዎስ ነው። ድንጋዩ ተንከባለለ ነው የሚለው መጽሐፍ እንጂ ኢየሱስ አንከባለለ የሚል ጥቅስ የለም። መዝሙር ነው ያለው፣ ጥቅስ የለም። መዝሙር አለ ፈነቃቅሎ ወጣ የሚል ደስ ይላል። ፈነቃቅሎ ወጣ አንጀት ያርሳል፣ ጥቅስ የለውም። የኔ አንጀት እንዲርስ ያልተጻፈ አልዘምርም። እኔ ቶሎ የሚርስ አንጀት መፈለግ ነው። እኔ ምንም መጽሐፉ በአግባብ አውቆ ነው የተጻፈው። መጽሐፍ ቅዱስ የሆነ ቦታ አጥፍ ያለበት ካለ ጥፍ ማለት ነው። ነጠላ ሰረዝ ከሆነ የድርብ ሰረዝ ድምፅ አታውጣ። እንኳን ቃል ለመቀየር አይደለም ስርዓተ ነጥቡንም መጠበቅ አለበት። ነቁጣው ሳይቀር ይፈጸማል እኮ ነው ያለው። ህጉ ሳይሆን አጻጻፉና ኮማና ፉል ስቶፕ ጠብቅ ያደርጋል እኮ ነው ያለው ኢየሱስ። ለስክሪፕቸር ታማኝ መሆን እግዚአብሔርን ማክበር ነው። ለመጽሐፉ ታማኝ በሆናችሁ ቁጥር እግዚአብሔር በእናንተ የመክበር አቅሙ እየጨመረ ይሄዳል። እስቲ አሜን በሉ። እና አሁን ለምሳሌ ማቴዎስ ነው አይደል ድንጋዩን አልነካውም ያለን። አንድ ብርቱ መልአክ ከሰማይ ወረደ ይልና ድንጋዩን አንከባለለው ይላል። ማቴዎስ ነው ያለን። አሁን ኢየሱስ እንዲቻል ነካተም ነው። ምክንያቱም ድንጋዩ እንደተዘጋ እኮ ኢየሱስ ወጥቶ ሄዷል። እነ ቀሌዮጳን ለመመለስ ምናምን እኮ ሄዷል። እሱ እኮ ወጥቷል እኮ ቀድሞ እኮ ነው የወጣው እንጂ አንከባለለው እኮ አልወጣም። ምክንያቱም ሲያንከባለለው የሮም ወታደሮች እንደሞተ ሰው ነው ደርቆ ቆሙ ይላል። ሲያንከባለለት አይደለም ኢየሱስ ሾልኮ የወጣው። ምክንያቱም አንከባለሉና ግቡ አላቸው። እዩ የለም እኮ። ስለዚህ እኔ ሳላንከባለለው እሱ ወጥቶ ሄዷል። ድንጋዩን ሳይነካው ነው አይደል ከመቃብር የወጣው። ለዛ አይደል ሳያንኳኳ የገባው። ለዛ አይደል በተዘጋ እስር ቤት ይዟቸው የወጣው። የሐዋርያት ሥራ ምዕራፍ 4 እኮ እስር ቤቱ እንደተዘጋ ይዟቸው ወጣ እኮ ይላል። አታነቡም እንዴ? እስር ቤት በሙሉ እኮ አይከፈትም። አንዳንዱ እኮ ዝግ ነው። እሱ መክፈት ከፈለገ ይከፍታል፣ ካልፈለገ እንደተዘጋ ይዞ ይወጣል። እንደሱ አይደል? ጠዋት ሲመጡ በሩ በጥንቃቄ ተቆልፈዋል ምናምን አሉ። ከዛ ሲገቡ ሰዎቹ ይሉ በር ሳይከፍቱ መስኮት ሳይነቅሉ ጣራ ሳይገነጥሉ ወጥተው ሄደዋል። እሱ በተዘጋ መቃብር ስለወጣ በተዘጋ በር ስለገባ በተዘጋ እስር ቤት ይዟቸው ወጣ ይላል። እሱን አሁን ሐዋርያት ሥራ ምዕራፍ 4 ላይ ገብታችሁ አንብባችሁ ከሰዓት በኋላ አሜን በሉ። ቤት እዚያውን አሜን እንዳትል ተላም በተዘጋ በር ተጣለ ብሎኛል ብላችሁ እንዳሞክሩ አጠቅሱን አንብቡና ስታምኑ አርጉ። ለዘላለም ሕይወት የሚሆነው ተሰጥቶናል፣ ይበቃናል። እሱ ጌታ ይባረክ። እና መቃብሩ ላይ ያለውን ድንጋይ አንከባለው ቁጭ አለና ኢየሱስ ተነስቷል። ግቡና ይዩ አላቸው። ዮሐንስ ሲጽፍ ድንጋዩን አይደለም አለ፣ ጨርቁን የጭንቅላቱ ጥቅልል ቦታው ላይ እንደተቀመጠ ነው አለ። እንዲህ አላወለቀውም፣ ከውስጥ ነው የወጣው። በዚህ ሪዘረክሽን ፓወር የትንሳኤው አካል ጨርቅ አልነካም አለ። ስትወጡ ሳትነኩ ነው የምትወጡት አለ። ይሄን አይለብስም አለን አዲሱ አካል። እሱ በሰማይ የሚለብሰውን ብርሃን ያለብሰናል። እና ሮማውያን የገነዙበትን ጨርቅ ኢየሱስ አልነካው ሲወጣ። ከዛ ተመልሶ መጥተው ተሰብስበው 12ቱ ናቸው እነ ማርያም ምናምን ተሰብስበው ቆመው እያወሩ እያለ እንዴ ተነስቶ ነው ምናምን እያሉ እያወሩ እያለ በር ዘግተው ግጥም አድርገው ዘግተው በእንትኑ ገባ። በበር አልገባም ይላል። ስለዚህ በግድግዳ አካባቢ አንዳንድ የመጽሐፍ ቅዱስ ክፍል እኮ ብትኖሩ ከባድ ዝም ብሎ ገባ። ሲገባ ሉቃስ ጌታ ይባርከው፣ ሉቃስ እንደነዚህ አይነት እንትኖችን የጻፋቸው ከጴጥሮስ እየሰማ ነው ትምህርተ መለኮቱን የጳውሎስ እንጂ ኦርደሯን የአይን ምስክር ከነበር። ስለዚህ ጴጥሮስ የተሰማቸውን የነገረው መንፈስ ያዩ መሰላቸው ይላል። ልክ በእንትዝጋው መንፈስ ያዩ መሰላቸው። ድንግጥ ሲሉ መንፈስ በእኔ እንደምታየው ስጋና አጥንት የለው፣ ኑ እምትበሉትን ስጡኛል። ተቀበላቸው ነው ጎረሰው። መንፈስ ቢሆን እዚህ ዱብ ነው ጎረሰው። ቶማስ ና አለው። ያመንክ እንጂ አላመንካቱ አስገባጅና ጂና ነካኝ። እኔው ነኝ። ኢየሱስ ተነስቷል አሉ።
ያልበቃለውና ከዛ መጨረሻ ላይ ምን አረገ? 40 ቀን አካባቢ ቆየ አይደል መሬት ላይ 40 ቀን ሲቆይ 40ንም ቀን እነሱ ጋር አልነበረም። ያው ሁሉ ኦልሞስት 40ንም ቀን ብቻ ምንም አብሯቸው አልነበረም። 13 የመጣ እንጂ አብሯቸው አያድርም። መቶ የሆነ ነገር ያረጋል፣ ያወራቸዋል፣ ምናምን ታምራናን አያረግም። ከዛ በኋላ ወሬ ነገር አውርቷቸው የሆነ ነገር ነግሯቸው አይዟችሁ ብሎ ትወደኛለህ ምናምን እያለ እነ ጴጥሮስን እየነገር የሆነ ነገር እያለ ከዛ ይሄዳል። በ40 ቀን ውስጥ የኖረው አባቱ ጋር ነው። 13 በተለያዩ 13 ኢቨንቶች መጥቷል። መጨረሻ ላይ ጌታ ኢየሱስ እንደዚህ ያረጋቸው ነው አላቸው። ተሰብሰቡ ነው አላቸው። ዛሬ ልሄድ ነው አላቸው። የት? ወደ አባቴ ወደ ቢታንያ ይዟቸው ወጣና ተዳፋት መሬት ነገር አለቻት። አናቱ ላይ ይዟቸው ወጣ። አናቱ ላይ ይዟቸው ወጣና እያወራ እንግዲህ አላቸው እሺ ስልጣን ሁሉ በሰማይና በምድር ተሰጠኝ፣ ወደ ዓለም ሁሉ ሂዱ እያለ እያወራ መጽሐፍ እንደዚህ ላይ ከመሬት ተነሳ ብድግ አለ። እያወራ እኮ ነው። አንተ የኢየሱስ እርገት የዓይን ምስክር ነበሩ። እንደዚህ ያወራ ወደ ዓለም ሁሉ ሂዱ፣ ለፍጥረትም ወንጌልን ስበኩ፣ ያመኑትንም በአብ በወልድ በመንፈስ ቅዱስም እያጠመቃቸው። እየሄደ እኮ ነው እሱ። አሁን እኔ ይሄን ማይክ ባወርደው እዛ ጋር አይሰማም። እሱ ወደ ደመና እናቴ 24000 ጫማ ላይ ይሰማል ድምፁ። በአብ በወልድ በመንፈስ ቅዱስም እያጠመቃቸዋቸው ያዘዝኳቸውን እንዲጠብቁ እያስተማራቸዋቸው ደቀ መዛሙርቴ አድርጓቸው ሲል ደመና ተቀበለችው። ደመና ውስጥ ሲገባ ሉቃስ 24ኛው ምዕራፍ ላይ አልዘጋውም። የሐዋርያት ሥራ ምዕራፍ 1 ላይ ቀጠለው። እንደዚህ ብለው ቀሩ። እውነታቸውን ነው። እኛም ብንሆን እንደሱ ነው የምንቀረው። እንደዚህ ብለው ሲሉ ነጫጭ ልብስ የለበሱ ሁለት ሰዎች ከሰማይ ብቅ አሉ። ኢየሱስን ሊቀበሉ የመጡ እኮ ናቸው። ብቅ አሉ። እናንተ የገሊላ ሰዎች አሏቸው። ከላይ እነሱ እታቸው ነው። አቤት ምን ትሰራላችሁ አሏቸው። ሂዱ እንጂ አንዳንድ የመጽሐፍ ቅዱስ እግዚአብሔር እኮ እንዴት ጉድ እንደሚያደርገን ምንድነው የምትሰሩት? እያየነው ነው። ሂዱ። ሲሄድ እንዲህ እንዳያችሁት እንዲሁ ይመለሳል። ሃሌሉያ! ኢየሱስ እንዲሁ ይመለሳል። ምን ማለት ነው? በዚህ ማነር ማለት ነው ትርጉሙ። በዚህ ማነር እንደዚህ እንደሸኛችሁት ፊዚካሊ እንዳያችሁት እንዲሁ በዚሁ ክብር ተመልሶ ይመጣል። አየ ሲሄድ እንዳያችሁት እንዲሁ ይመለሳል ማለት ሲመለስም ታዩታላችሁ። የትንሣኤ ቀን ትኖራላችሁ አላችሁ። አዎ ሲሄድ አይታችሁታል። አዎ ይመጣል። እንደዚሁ በዚህ ክብር ጌታችን ኢየሱስ ይመለሳል። It's a glorious gospel። ይሄ በክብር የተሞላ ወንጌል ነው። ሌላ ወንጌል የለም። ወንጌሉ ይሄ ብቻ ነው። እግዚአብሔር ከወደደ ኢየሱስን ያከብርብሃል። እግዚአብሔር ከወደደ ሞትና ትንሣኤውን በአንተ ሁኔታ ይገልጣዋል። ለዛ ነው ሞቱ በእኛ ሕይወቱ በእናንተ ይላሉ ሲሰብኩ። ምን አይነት ብርሃን ነው! አይ እኔ ቀኑን ሁሉ ለሱ ገደላለሁ፣ ሞቱ በእኔ ስራ፣ ሕይወቱ በእናንተ እና ማለት ሞትም ሕይወትም አለ። እኩል ሁለቱም ይገለጣል። ሞቱን እኔ ገልጠዋለሁ፣ አንተ ሕይወቱን ትገልጠዋለህ እኮ ነው ጳውሎስ። በጣም ጨካኞች ናቸው። ብርሃኑ ነው አንድ የሚያኖረው። አሜን ነው። በእውነት ነው የምላችሁ። የዘላለም ሕይወት ከሰጠን የምንበላው አይከለክለንም። የምንበላውን ቢከለክለንም እንድትሞት ከፈቀደ ራሱ እግዚአብሔር ሊወስድ ነው ማለት ነው። የት ትሄዳለህ ብትሞት? እሱ ጋር እኮ ነው የምትሄደው። ብንሄድ ደግሞ ከጌታ ጋር ልንሆን ደግሞ እንናፍቃለን። አሜን በሉ። አሁን አይዟችሁ አትሞቱም። ግን ብትሞቱስ እውነቴን እኮ ነው። ወደ ጌታ ብሄድስ ማይ ጉድነስ የተሻለ ሰማይ አለ እንዴ! ለንጽጽር አይቀርብም በፍጹም ለንጽጽር። ከዚህ አካል ጋር፣ ከዚህ ሲስተም ጋር፣ ከዚህ ከወደቀ ዓለም ጋር፣ ከዚህ አውሬ ከሚገዛበት ዓለም ጋር፣ ከወደቀ ከዚህ ስርዓት ጋር ሰማይ በቅምሻ እንደዚህ ካረገን እዛማ ስንገባ ምን እንደምንሆን እንደው ዮሐንስ እግዚአብሔር ይስጠው። አሁን የእግዚአብሔር ልጆች ነን አለ። ወደፊት ትሳሉት እንጠፋ ይሆን? ኧረ አንጠፋም። ታዲያ ሲገለጥ እናየዋለን፣ እርሱን ራሱን እንመስለዋለን። ሃሌሉያ! በከበረ አካል ይመጣል። አዎ እናየዋለን፣ ከዛስ እንመስለዋለን። ለዚህኛው የእግዚአብሔር ልጆች የሚል ቮካብለሪ ተገኝቷል። ለዛኛው የለኝም አለ። ያኛው ክብሩ ራሱ ቃል የለውም አለ እና ራሱን ግን እንመስላለን። በከበረበት ክብር ልንቀላቀለው እንነጠቃለን። ይሄ ሩቅ አይደለም፣ ሰሞኑን ነው የሚሆነው። ጮክ በሉና ኢየሱስ ይመጣል በሉ እስቲ። ሃሌሉያ! አንገቶቻችንን ዝቅ አድርገን እንጸልይ።